ዛሬ ቻፕተር 3 ፓርት 2 ቪዲዮ ይዤላችሁ ቀርቤያለሁ። በዚህ ቪዲዮ ውስጥ የምንመለከተው the relation between the cohorts after partition በሚለው የምንጀምር ይሆናል። ሌሎችም በቻፕተር 3 በተለይ ወደ መጨረሻ አካባቢ ያሉ የተወሰኑ ኮንሴፕቶችን ቶፒኮችን የምንመለከት ይሆናል። እስከ መጨረሻው ማስታወሻ ያያዛችሁ ከኔ ጋር እንድትሆኑ ከወዲሁ ጋብዣችኋለሁ። እንግዲህ በባለፉት ተከታታይ ቪዲዮዎች በተለይ ቻፕተር 2 ፓርት 1 ፓርት 2 ላይ ስለ ሊኩዊዴሽን በደንብ አይተናል። ከዛም በተጨማሪ ባለፈው ባቀረብኩላችሁ ቪዲዮ ላይ እንግዲህ ቻፕተር 3 ፓርት 1 ላይ በአጠቃላይ ስለ ፓርቲሽን አንዳንድ ወሳኝ ፖይንቶችን አንስተን ነበረ። በዛሬ ቪዲዮ የምንመለከተው ከዚሁ ቻፕተር 3 ፓርት 1 ቪዲዮ ላይ የቀጠለውን ቶፒክ ይሆናልና ይሄ ቶፒክ the relation between the cohorts after partition በሚለው እንጀምራለንና እንግዲህ በዚህ ቻፕተር ውስጥ ከተካተቱ ዋና ቶፒኮች መካከል the relation between the cohorts after partition የሚለው ነው ማለት ነው። ይሄ ኮንሰፕት እንግዲህ በአጠቃላይ የአውራሹን የውርስ ንብረት እያንዳንዱ ወራሽ የሚገባቸውን ትክክለኛ ድርሻ ከወሰዱ በኋላ በእነዚህ ወራሾች መካከል ከውርስ ንብረት ክፍፍል በኋላ ሊኖር የሚችለው ግንኙነት ምን ይመስላል የሚለው ነገር ነው እናየው ማለት ነው። በአጠቃላይ እንግዲህ የውርስ ንብረቱ ክፍፍሉ ከተጠናቀቀ በኋላ በወራሾች መካከል ህጋዊም ይሁን በኮንትራክት ላይ መሰረት ያደረገ ግንኙነት ተጠናቋል ብሎ መውሰድ ይቻላል። ፓርቲሽኑ እስኪከናወንበት ጊዜ ድረስ እንግዲህ የውርስ ንብረቱ በጋራ እንደሚያስተዳድሩና ኮኦነርሺፕ እንደሚሆኑ አይተናልና ከዛ በኋላ ግን የውርስ ንብረቱ ከተከፋፈለ በኋላ ሁሉም ወራሽ በተስማሙት ወይም ደግሞ በህጉ መሰረት ፓርቲሽን አድርጎ ንብረቱን ከተከፋፈሉ በኋላ ግን ይህ በመካከላቸው ያለው አግሪመንት አይኖርም ማለት ነው። ኮንትራክቹዋል አግሪመንት ሪሌሽንሺፑ ኢንድ ያረጋል ማለት ነው። በአግሪመንት ፓርቲሽኑን ከጨረሱ በኋላ በኮሄሮች ወይም ደግሞ በወራሾች መካከል ሊኖር የሚችል ህጋዊ እንዲሁም ደግሞ ከኮንትራክት የመነጨ ግንኙነት with respect to succession ማለት ነው አይኖርም ብሎ መውሰድ ይቻላል። ነገር ግን ህጉ ላይ ምንም እንኳን ፓርቲሽን በኋላ በተዋዋይ ወገኖች መካከል ሌጋል ሪሌሽንሺፕ አክቱማል ወይም ደግሞ አልቋል ሊባል በሚቻልም በሁለት መልኩ ግን ወራሾች መካከል ያለው ግንኙነት እንደሚቀጥል ከማቴሪያሉ ላይ በግልጽ መገንዘብ እንችላለንና የመጀመሪያው ይሄ ሪሌሽን የሚቀጥልበት ዋራንት ኦብሊጌሽን እና እንዲሁም ደግሞ አኑልመንት ኦር ኮሬክሽን ኦፍ ፓርቲሽን የሚባሉ ናቸው። አንድ ባንድ እንመለከታለን። እንግዲህ የመጀመሪያው ወራሾች የውርስ ንብረቱን ከተከፋፈሉ በኋላ በመካከላቸው ሊኖር የሚችለው ግንኙነት ዋራንት ነው የሚሆነው ማለት ነው። ዋራንት ማለት የሚለውን ምንድነው የሚለውን ነገር ዲፊኒሽኑን በመናይበት ጊዜ ዋራንት means a form of legal security or guarantee that one person gives to another to ensure the safety or validity of something ይላል። ይሄ ማለት እንግዲህ ባጭሩ ዋራንት የአማርኛ ጥሬ ቃሉ ዋስትና መስጠት ማለት ነው። በመሆኑም እንግዲህ ከሰክሴሽን አንፃር ከውርስ ንብረት ክፍፍልና ከወራሾች መካከል ካለው ግንኙነት አንፃር ዋራንት ማለት አንድ ወራሽ የሆነ ሰው ከውርስ ንብረቱ ያገኘውን ንብረት በሚመለከት ለሌላ ኮ ወራሹ የውርስ ንብረቱ ላይ ዋራንት የሚያደርግበት ወይም ደግሞ ዋስትና የሚሰጥበት ለወሰደው የወራሹ የውርስ ንብረት ማለት ነው። አንዱ ለሌላው ዋስትና የሚሰጥበት ነው። ይሄ ደግሞ እንግዲህ ለወሰደው የውርስ ንብረት ወይም ደግሞ ለወሰደው ሼር ነው ማለት ነው። አራት ወራሾች ካሉ አራቱ ወራሾች እንግዲህ እርስ በርሳቸው ለወሰዱት የውርስ ንብረት ለደረሳቸው ትክክለኛ ድርሻ አንዱ ለሌላው ጋራንት ይሆናል ወይም ደግሞ ዋስትና
ይሰጣል ማለት ነው። ጋራንት መስጠት ወይም ደግሞ ዋራንቲ መሆኑ ያስፈልገው የሚለው ነገር የሚነሳ ከሆነ በቅድሚያ እንግዲህ ፓርቲሽን ብለን ባለፈው ምስናይ ፓርቲሽን ማለት አግሪመንት ነው። በውርስ ንብረቱ ላይ ምን ይውሰድ የሚለው ነገርና እያንዳንዱ ወራሽ ደግሞ በተስማሙት መሰረት የሚወስደውን ንብረት ዴሊቨር የሚደረገው እንግዲህ በአግሪመንት ነው የሚሆነው ማለት ነው። የገቡትን አንዱ ለሌላው በአግሪመንት ገብቶ የወሰደውን ንብረት በወራሾች መካከል በመካከላቸው ባለው በአግሪመንት መሰረት ተስማምቶ ተከፋፍሎ የወሰዱትን ንብረት በተመለከተ በኋላ ላይ ሌላ ምናልባት ጭቅጭቅ ቢነሳ አለመግባባት ቢነሳ የጎደለ ነገር ቢኖር ወይ ደግሞ በአግሪመንታቸው ላይ በተስማሙት መሰረት ሳይሆን ሌላ ምናልባት ያልታሰበ ነገር በሚያጋጥምበት ጊዜ ምናልባት እንግዲህ ሪስኩንም ሼር ለማድረግ ተብሎ የታሰበ ነውና ይሄንን ማየት ይቻላልና አንድ ወራሽ በውርስ ንብረቱን ከወሰደ በኋላ በፓርቲሽን ከወሰደ በኋላ ያንን የወሰደውን ንብረት ያለምንም ሐሳብ ፍሪሊ እንዲጠቀምና እንዲገለገልበት ያንን የወሰደው ሰው ንብረቱን በእርግጠኛነት ወይም ደግሞ በየኔነት ስሜት እንዲገለገልበትና ምናልባት የሚፈጠር ሌላ ያልተፈለገ ነገር ካለ ሌሎቹ የሱ ጓደኞች ወይም ደግሞ ኮሄር የሆኑ ሰዎች በአጠቃላይ ለሚያጋጥመው ጉድለት ወይም ደግሞ ሪስክ ኃላፊነት ለመውሰድ ዋስትና የሚገቡበት ነው ማለት ነው። ስለዚህ በዋናነት የዚህ የዋራንቲ ዋናው ፖይንት ማለት ነው ያንዳንዱ ወራሽ ከውርስ ንብረቱ የደረሰውን ትክክለኛ ድርሻ በነፃነት ወይም ደግሞ ሴፍሊ እንዲጠቀም ነው። ሴፍሊ እንዲጠቀም ማለት ምናልባት ጉድለት ከመጣ የኔ ነው ባይ የሚመጣ ከሆነ ወይም ደግሞ ዘግይቶ የሚመጣ በውርስ ንብረቱ ላይ ጥያቄ የሚያነሳ ክሬዲተር የሚመጣ ከሆነ ወይ ደግሞ በአግሪመንቱ የጎደለ ነገር ካለ በፓርቲሽን ወቅት የሚፈጠሩ ስህተቶች ካሉ እነዛን በሙሉ ሶልቭ ለማድረግና የደረሰው ሰው እንዳይጎዳ ከማሰብ ነው ማለት ነው። እንግዲህ ኔቸር ኦፍ ዋራንቲን ስናይ እንግዲህ ከላይ ያየነው ኮሄሮች መካከል በወሰዱት ሼር መጠን አንዱ ለሌላው ጋራንት ይሰጣል ወይም ደግሞ ዋስትና ይሰጣል ብለናልና ይሄ ዋስትና መስጠቱ በራሱ አንድ ወራሽ የውርስ ንብረት ከወሰደ ዋስትና ሊገባ የሚገደደው ወይም ደግሞ መግባት ያለበት የወሰደውን ንብረት ጋር ሊስተካከል የሚችል ቫልዩ ነው ያለውን ጋራንት ብቻ ነው የሚሰጠው ማለት ነው። ይሄ ማለት በውርስ ከወሰደው ንብረት በላይ ወደ ፐርሰናል ፕሮፐርቲ ሄዶ ጋራንት ወይም ደግሞ ዋራንት መግባት እንደማይችል ነው ማለት ነው። ይሄ ማለት የፐርሰናል ፕሮፐርቲያቸውን አይመለከትም። ጋራንት የሚገቡት ወይም ደግሞ ወራሾች እርስ በርሳቸው ዋስትና የሚሰጣጡት በወሰዱት የዋስትና ንብረት ዋጋ ልክ ነው እንጂ ወደ ራሳቸው ወደ ፐርሰናል ፕሮፐርቲያቸው ወይም ደግሞ ከውርስ ውጪ የራሳቸው በሆነ ንብረት ላይም ጭምር በዋስትና ማስያዝ እንደማይችሉ እና ይሄ ደግሞ እንግዲህ በወራሾች መካከል ምናልባት ሊከሰት የሚችል ሪስክ ካለ ይሄንን ሪስክ ኮሄሮች ፌርሊ ዲቫይድ እንዲያደርጉ ወይም ደግሞ ፌርሊ እንዲከፋፈሉት በማለት ነው ለማለት ነው እንግዲህ ይሄ ሐሳብ የመጣው ማለት ነው። ስለዚህ በአጠቃላይ ኔቸሩን በተመለከተ ይሄ ነው ማለት እንችላለን። የመጀመሪያው ቫልዩ የሚገቡት የዋስትና ቫልዩ ራሱ ከወሰዱት ሼር ጋር የሚቀራረብ መሆን መቻል አለበት ወይም ደግሞ ጋራንቱ ከወሰዱት ንብረት ጋር የሚመጣጠን ነው። ሁለተኛ ወደ ግል ፕሮፐርቲያቸው ወይም ደግሞ ወደ ፐርሰናል ፕሮፐርቲያቸው ተሻግሮ ጋራንት ማሳዝ አይችሉም። ጋራንቱ የሚሄደው ቢበዛ ማለት ነው የወሰዱትን የውርስ ንብረት ጋር ሊስተካከል የሚችል ነው እንጂ ወደ ፐርሰናል ፕሮፐርቲያቸው እንደማሄድ ነው። ከዚህ ኔቸር ኦፍ ዋራንት ጋር ተያይዞ እንግዲህ the big idea behind is that sharing the risk fairly among the heirs በወራሾች መካከል ሊመጣ ወይም ደግሞ ሊደርስ የሚችለው ሪስክ ሼር ለማድረግ ነው ብለን ማየት እንችላለን ማለት ነው። ሌላው እንግዲህ there are two type of warrant ዋስትና እንግዲህ በፍትሐብሔር ሕጋችን አንቀጽ 1097 ላይ ወራሾች እርስ በርሳቸው ለወሰዱት የውርስ ንብረት አንዱ ለሌላው
ጋራንቲ ይሰጣል ሲባል እንግዲህ ሁለት አይነት ጋራንቲ ነው የሚኖረው ማለት ነው። ከላይ እንግዲህ እንደገለጽነው ሁለት አይነት ዋራንት አለ ብለናል። የመጀመሪያ ዋራንት እንግዲህ ፎር ፊዚካል ፕሮፐርቲ ነው። ፊዚካል ፕሮፐርቲ ላይ ሁለት መልኩ ሊኖሩ ይችላል። የመጀመሪያው ዋራንቲ አጌንስት ዲስፖሴሽን ነው። ዋራንቲ አጌንስት ዲስፖሴሽን የሚባለው ወራሾች የውርስ ንብረቱን ተከፋፍሎ የራሳቸው ካደረጉ በኋላ ሶስተኛ ወገን ከውጪ መጥቶ ኦውነርሺፕ ጥያቄ አንስቶ ይሄንንም አሸንፎ በፍርድ ቤት ክርክር አሸንፎ ከአንዱ ወራሽ ላይ ንብረቱን መልሶ ቢወስድ ማለት ነው ያ ኮሄር ንብረቱን አጥቷል፣ በውርስ ያገኘውን ንብረት አጥቷል ማለት ነው። ስለዚህ ይሄን በውርስ ያገኘውን ንብረት ሌሎቹ አብሮት የነበሩ ወራሾች ማለት ነው ምን ያደርጉለታል ማለት ነው እንዲተኩለት ይገደዳሉ፣ ወይም ደግሞ ሌሎቹ ኮሄሮች ምን ያደርጋሉ ኢንደምኒፋይ ያደርጉለታል ማለት ነው። ምክንያቱም ንብረቱን አጥቷል፣ ፓርቲሽኑ ላይ ችግር አጋጥሟል፣ ሶስተኛ ወገን መጥቶ ተከራክሮ ያንን ንብረት የራሱ መሆኑን ፕሩቭ አድርጎ ስለወሰደ ከወራሾች መካከል አንዱ ላይ ጉዳት ደርሷል ወይም ደግሞ ሎስ ደርሶበታልና ለዚህ ለደረሰበት ሎስ ደግሞ እንግዲህ ሌሎቹ አብሮት የውርስ ንብረቱን የተከፋፈሉ ሄሮች ማለት ነው እንዲተኩለት ወይም ደግሞ ክፍያ እንዲፈጽሙለት ይገደዳል። ይሄ ነው እንግዲህ ምን የሚባለው ዋራንቲ አጌንስት ዲስፖሴሽን የሚባለው ማለት ነው። ሌላኛው ሁለተኛው አይነት ዋራንት እንግዲህ ዋራንቲ አጌንስት ነን ኮንፎርሚቲ የሚባለው ነው። ዋራንቲ አጌንስት ነን ኮንፎርሚቲ የሚባለው እንግዲህ በውርስ ንብረት ክፍፍል ወቅት በአግሪመንት የተስማሙት ነገር ይኖራል፣ ተስማምቶ የውርስ ንብረቱን ተከፋፍለዋል። ነገር ግን እያንዳንዱ ወራሽ ተስማምቶ የውርስ ንብረቱን ከተከፋፈለና እጁ ላይ ካስገባ በኋላ ምናልባት እንግዲህ ስተት ሊያጋጥም ይችላል ማለት ነው። የተስማሙት ነገር ሳይሆን ለምሳሌ በቁጥር ያነሰ ሊሆን ይችላል። ምናልባት በፓርቲሽን ወቅት ባጋጠመ የኳሊቲ ችግር ሊሆን ይችላል። ስተት ያለበት ወይም ደግሞ ዲፌክት ያለበት በቁጥር በመጠን ወይም ደግሞ በአይነትም በአግሪመንት ላይ ያልተግባባው አይነት ነገር ሆኖ ያጋጠመው ከሆነ ይሄ እንግዲህ ምን ይሆናል ማለት ነው ዋራንቲ አጌንስት ነን ኮንፎርሚቲ ይባላል። ሌት አስ ሴይ ፎር ኤግዛምፕል 280 ካሬ ሜትር ለወራሾች ለያንዳንዱ ወራሽ ደርሷል ከተባለ በአግሪመንታቸው ላይ 280 ብለው እንከፋፈላለን ብሎ ተስማምቶ ከሆነ እና ይሄንኑ ተከፋፍሎ ከሆነ ነገር ግን መሬቱ ኤግዛክትሊ ሄዶ በባለሙያ ሲለካ 280 መሆኑ ቀርቶ ከዛ ያነሰ ከሆነ ለምሳሌ 180 ሆኖ ከሆነ ይሄ እንግዲህ ዋራንቲ አጌንስት ነን ኮንፎርሚቲ ነው። ምክንያቱም በፓርቲሽን ላይ አግሪ ያደረጉት 280 ነበረ። ነገር ግን በተጨባጭ ግን ያ ነገር ኮሄሩ የወሰደው 180 ስለሆነ በአግሪመንታቸው መሰረት ሳይሆን ጉድለት አጋጥሟል ማለት ነው። እንደዚህ አይነት ነገር በሚያጋጥምበት ጊዜ ይሄ ችግር ያጋጠመው ወራሽ እንግዲህ ሌሎቹ ወራሾች ላይ ይሄ ስተት እንዲስተካከልለት የመጠየቅ መብት አለው። ይሄም እንግዲህ ከወራሾቹ የውርስ ንብረቱን ከተከፋፈለ በኋላ የሚያጋጥም ነገር ነው ማለት ነው። ስለዚህ ሎስ ያደረገውን ፕሮፐርቲ ሌሎች ኮሄሮች ተስማምቶ እንደገና እንዲያስተካክሉለት ይደረጋል ማለት ነው። እንግዲህ በአርቲክል 1098 ላይ የምንመለከተው ደግሞ ሃው ኢንደሚኒቲ ወርክ ወይም ደግሞ ይሄ ኢንደሚኒቲ ወይም ደግሞ ከወራሾች መካከል በአንደኛው ላይ ባጋጠመው የሎስ ወይም ደግሞ የኪሳራ ወይም ደግሞ የንብረት መቀነስ ላጋጠመው ሰው እንዴት ነው ካሳ ወይም ደግሞ ሼሩ ሊስተካከል የሚችለው የሚለውን ሐሳብ የያዘ ነው ማለት ነው። እንደዚህ አይነት ጉድለት የውርስ ንብረት ክፍፍል ወቅት ያጋጠመ ችግር ካለ ሰዓቱ በነበረው የንብረቱ ሊያወጣው የነበረው ዋጋ ነው የሚሆነው ማለት ነው። ስለዚህ based on the value of property at the time of partition በፓርቲሽን ወቅት ይሄ እንግዲህ ችግሩም የተፈጠረው ወራሾች የውርስ ንብረቱን ተከፋፍሎ ከጨረሱ በኋላ ነው ይሄ ፕሮብሌም የሚታወቀውና ይሄ አይነቱ ፕሮብሌም ያጋጠመው ሰው እንግዲህ ኢንደሚኒፋይ የሚደረገው ወይም ደግሞ ካሳ ሊከፈለው የሚችለው በሰዓቱ ውርስ ንብረቱን ሲከፋፈሉ በነበረበት ጊዜ በነበረው ዋጋ ይሆናል ማለት ነው። ይሄ በአጠቃላይ እንግዲህ እያንዳንዱ ኮሄር የውርስ ንብረቱን ከወሰደው
ውርስ ንብረት ላይ እንግዲህ በፕሮፖርሽኑ ይሄንን ያጋጠመውን ጉድለት ላጋጠመው ሎስ ላጋጠመው ሰው ማለት ነው እንዲከፍል ይደረጋል ፕሮፖርሽናሊ ማለት ነው ያንን ቫልዩ ያጋጠመውን ጉድለት ሌሎቹ ተባብረው ሼር አድርጎ ይረዳሉ ማለት ነው ጉድለት ያጋጠመውን ነገር ለማስተካከል ከዚህ ውጪ እንግዲህ ከኮሄሮች መካከል ያልነበረው ከሆነ ወይ ሸጦ ተጠቅሞት ምንም ያልነበረው ወይ ደሃ ከሆነ ማለት ነው የሱ ጣፋንታ ምን ይሆናል የሚለው ነገር ስናይ እንግዲህ ያ መክፈል ያልቻለ ወይም ደግሞ ኢንሶልቨንት የሆነው ሰው ተክቶ እንግዲህ ሌሎቹ ኮሄሮች ያንዳንዳቸውን የየራሳቸውን ጨምሮ ማለት ነው የሱንም ከቨር የሚያደርጉበት አጋጣሚ ነው ማለት ነው ስለዚህ ለኢንዴምኒፋይ ለሚደረገው ሰው መክፈል ያልቻለውም ሰው እንግዲህ እሱም ከቨር አድርጎ ይከፍላሉ ለክፍያ ለጠየቀው ሰው ማለት ነው ስለዚህ አሁንም ያንዳንዳቸው ይሄንን የሚያደርጉት እንግዲህ በወሰዱት የውርስ ንብረት ፕሮፖርሽኔት ይሆናል ማለት ነው ሌላው እንግዲህ when warranty is not owed ዋራንት የሚባለው ዋስትና የማይሰጠው መቼ ነው የሚለው ነገር ነውና በምን አይነት ሲቹዌሽን በምን አይነት ሁኔታ ነው አንዱ ወራሽ ለሌላው ወራሽ በወሰደው ንብረት እንግዲህ ጋራንቲ የማይሆነው የሚለው ነገር ማየት እንችላለን ማለት ነው እንግዲህ ሶስት ሲቹዌሽኖች አሉ የመጀመሪያው ጥያቄውን ያቀረበው ኮሄር ራሱ ለተፈጠረው ስተት መፈጸም ራሱ ምክንያት የሆነ ከሆነ ወይ ለጉድለቱ ራሱ ተጠያቂ ከሆነ ሌሎች ኮሄሮች ጋራንት እንዲያደርጉና እንደገና አዋጣው ያንን ከቨር እንዲያደርጉ አይገደዱም ማለት ነው because that is his fault የራሱ ስተት ስለሆነ ማለት ነው ሁለተኛ የውርስ ንብረቱን ከተከፋፈሉ በኋላ ያጋጠመ ጉድለት ከሆነ ይሄም በዚህ ጊዜ እንግዲህ ዋራንቲ ሊሰጡ አይገደዱም ኮሄሮች ማለት ነው ምክንያቱም ጉድለቱ ያጋጠመው በፓርቲሽን ወቅት ሳይሆን ንብረቱን ከተከፋፈሉና እጃቸው ካስገቡ በኋላ ያጋጠመ ሉስ ከሆነ ኦሬዲ ይሄ አይነት ነገር እንግዲህ በዋራንቲ የማይሸፈን ይሆናል ማለት ነው ወራሾች ያጋጠመውን ጉድለት ለመሸፈን ዋራንት የሚወስዱትና ያንን ሪስክ ሼር ማድረግ የሚችሉት ከፓርቲሽን በፓርቲሽን ወቅት ከተከፋፍሎ ከመውሰዳቸው አስቀድሞ የነበረውን ጉድለት እንዲሸፍኑ ነው እንጂ ፓርቲሽን በኋላ ያጋጠመ ችግር ወይም ደግሞ ጉድለት ከሆነ ሌሎቹ እንዲከፍሉ አሁንም አይገደዱም ማለት ነው ከዛ ውጪ እንግዲህ ክፍፍል ወቅት ወይም ደግሞ በፓርቲሽን አግሪመንት ላይ ዋራንት አንገባም ብሎ ስፔሲፊካሊ የገለጹ ከሆነ ፕሮፐርቲውንም ጠቅሶ ማለት ነው በዚህ ጊዜም እንግዲህ ዋራንት አይኖርም ማለት ነው አንዳንድ ጊዜ እንግዲህ በአግሪመንት ሊስማሙ ይችላሉ ካሁን በኋላ ለሚያጋጥመው ከፓርቲሽን በኋላ ላጋጠመ ነገር ማንን አንጠይቅም ወይም ደግሞ በአግሪመንት ኤክስክሉድ አድርገዋል ዋራንቱን ማለት ነው በዚህ ጊዜም እንግዲህ ዋራንት የማይሰራ መሆኑን መገንዘብ እንችላለን ማለት ነው ሁለተኛው እንግዲህ ከውርስ ንብረት ክፍፍል በኋላ በወራሾች መካከል ሊኖር የሚችለው ሪሌሽን በአጠቃላይ annulment and correction of partition ሊሆን ይችላል ቅድሚያ annulment የሚለውን ኮንሴፕት እናያለን ከዛ ቀጥሎ ደግሞ correction of partition የሚለውን እናያለን ማለት ነው በአጠቃላይ እንግዲህ ፓርቲሽን ኔቸር በመናይበት ጊዜ ኔቸሩ ፓርቲሽን በራሱ ማለት ነው ኮንትራክቹዋል አግሪመንት ነው ቢትዊን ኮሄርስ ብለን መውሰድ እንችላለን ፓርቲሽኑን የወራሾች መካከል ያለው በድርድር በስምምነት የውርስ ንብረቱ ማን ይውሰድ ምን ይውሰድ ምን ያህል መጠን ይውሰድ የሚለው ነገር ወራሾቹ መካከል የሚደረግ መስማማት ላይ መሰረት ያደረገ ስለሆነ ኮንትራክቹዋል አግሪመንት ደግሞ ያው እንደሚታወቀው አንድ ኮንትራክት ሊያሟላ የሚገባቸውን ሪኳየርመንቶች ማሟላት መቻል አለበት ያው እንግዲህ በውርስ ማን ነው በውል ህግ ላይም እንዳየነው ማለት ነው አንድ ውል በህግ ፊት ተቀባይነት እንዲኖረው ወይም ደግሞ ቫሊድ ኮንትራክቹዋል አግሪመንት ነው ለመባል ማለት ነው ኮንሴንት መኖር መቻል አለበት በተዋዋይ ወገኖች ይሁንታ ወይም ደግሞ በነጻ ፍቃድ ላይ የተመሰረተ መሆን አለበት ሁለተኛ ካፓሲቲ ሊኖራቸው ይገባል አግሪመንት ውስጥ የሚገቡ ሰዎች ማለት ነው ስምምነቱ የሚደረግበትም ኦብጀክት እንግዲህ ሌጂቲሜት ወይም ደግሞ ሌጋል መሆን መቻል አለበት ህገወጥ ነገር ላይ ሰዎች አግሪመንት መፈጸም አይችሉም ከዛ ውጪ ደግሞ እንግዲህ ህጉ
በሚጠይቅበት ጊዜ እንግዲህ ፎርሙንም ያሟላ መሆን መቻል አለበት ማለት ነው ስለዚህ ፓርቲሽን አግሪመንት ነው ካለን አግሪመንት ደግሞ እነዚህ ሌጋል ሪኳየርመንት ያሟላል ከተባለ ምናልባት ከነዚህ ከኮንሴንት ካፓሲቲ ኦብጀክት እና ከፎርም ጋር ተያይዞ እንግዲህ ያለ ችግር ካለ ምናልባት አንኑልድ ሊሆን ይችላል ማለት ነው ስለዚህ ይሄ ነው አንኑልመንት የሚባለው ማለት ነው ስለዚህ ያ ማለት ምን ማለት ነው አንድን ውል ለመግባት ውሉ ሊያሟላ የሚገባ መሰረታዊ ኤሌመንቶችን ያላሟላ ፓርቲሽን ከነበረ ያ ፓርቲሽን ምን ይሆናል ማለት ነው አንኑልድ ይሆናል ማለት ነው ምክንያቱም እነዚህን ካፓሲቲ ኮንሴንት ኦብጀክት እና ፎርሙን ስላላሟላ እነዚህን ነገሮች ደግሞ ያላሟላ ውል በህግ ፊት ተቀባይነት ስለማይኖረው በፍትሐብሔር ህጋችን በሲቪል ኮዳችን ላይ የተጠቀሰው መሰረት እንግዲህ ይሄ አፕላይ ይደረጋል ማለት ነው ይሄንን ስናይ እንግዲህ ኖርማሊ ከኮንትራክት ጋር የሚያገናኘው ነገር አለ እንዳልነው እንግዲህ ፓርቲሽን ራሱ ኮንትራክት ነው ብለን ስለወሰድን ማለት ነው ግራውንድ ፎር አኑልመንት የሚባለው እንግዲህ እነዚህ ፈንዳመንታል የተባሉ ሪኳየርመንቶችን ያላሟላ ከሆነ ነው አንድ ውል ያሟላ የሚገባ መሰረታዊ ሁኔታዎች ያላሟላ ከሆነ አኑል ይሆናል ማለት ነው ያው በተለይ ፈንዳመንታል የሚባሉት ግራውንድ ለፓርቲሽኑ ዲፌክቲቭ ነው ወይም ደግሞ አኑል መደረግ አለበት ኢንቫሊዴት መደረግ መቻል አለበት ፓርቲሽኑ የሚባለው ዲፌክቲቭ ኮንሴንት ካለ ነው አንደኛው ማለት ነው ዲፌክቲቭ ኮንሴንት ማለት እንግዲህ በኮሄሮች መካከል ፓርቲሽኑን በሚያደርጉበት ጊዜ ምናልባት ኢረር የነበረ ከሆነ አሁንም ከኮንሴንት ጋር ፍራውድ ከነበረና እንዲሁም ዱረስ ከነበረ ይሄ አይነቱ እንግዲህ ለአኑልመንት ግራውንድ ሊሆን ይችላል ወይም ደግሞ መንስኤ ሊሆን ይችላል ማለት ነው based on defective consent ያ ፓርቲሽን አኑል እንዲደረግ ወይም ደግሞ ኢንቫሊዴት እንዲደረግ ወራሾች ሊጠይቁ ይችላሉ ማለት ነው ሁለተኛው እንግዲህ ኢንካፓሲቲ ነው ካፓሲቲ እንግዲህ አንድ ውል ውስጥ የሚገቡ ሰዎች እንግዲህ ችሎታ ሊኖራቸው ይገባል ችሎታ ማለት እንግዲህ አንድም ከእድሜ አንፃር ሊሆን ይችላል እድሜያቸው የአእምሮ ብቃታቸው አግሪመንቱን ኮንቴንት እና ሌጋል ኢፌክቱን በደንብ አንደርስታንድ አድርጎ ይሁንታቸውን የሚሰጡበት እድሜ ካልሆነ ያ ማለት ከ18 አመት በታች ብዙ ጊዜ ማለት ነው ይሄ በሚሆንበት ጊዜ እንግዲህ በዚህ ጊዜ የተፈጸመ ፓርቲሽንም ካለ በዚህ ምክንያት እንግዲህ ይሄን ግራውንድ በማድረግ አኑል ማድረግ ይቻላል ማለት ነው ከዛው እንግዲህ የሜንታሊ አንፊት የሆኑ ሰዎች ወይም ደግሞ የአእምሮ ህመም ያለባቸው ሰዎችም እንግዲህ እዚህ ኮሄር ከነበሩና ይሄ ያጋጠመ ከሆነ ይሄንን እንደ ግራውንድ በመጠቀም አእምሮ ያልተስተካከለ ነው ወይም ደግሞ የአእምሮ ህመም አለበት ስለዚህ የሰጠው አግሪመንት ትክክል ነው ተብሎ መውሰድ አይቻልም ስለዚህ ኢንካፓሲቲ ነው ማይነር ነው ወይም ደግሞ ሜንታሊ አንፊት የሆነ ሰው ስለሆነ ከሱ ጋር የተደረገው አግሪመንት ማለት ፓርቲሽን ትክክል አይደለም ስለዚህ አኑል ይደረግልኝ የሚል ወገንም ካለ እንግዲህ ምናልባት ይሄም ለአኑልመንት ግራውንድ ሊሆን ይችላል ማለት ነው እነዚህ ሁሉም እንግዲህ ፓርቲሽኑ ከተጠናቀቀ በኋላ በወራሾች መካከል የሚከሰት ነገር ነውና ነገር ግን ልብ ልንል የሚገባው እንግዲህ ምንድነው እሱ ሁሉም ፕሮብሌሞች በአጠቃላይ ወደ አኑልመንት ምክንያት ሊሆኑ የሚችሉ እንዳልሆነ ነው ማለት ነው ነገር ግን አኑልመንት ግራውንድ ሊሆኑ የሚችሉትና የማይችሉትን መለየት ያስፈልጋል ማለት ነው ለምሳሌ ፍራውድ ከሆነ ፍራውድ ዊል ላይም ከዚህ በፊት እንዳየነው ማለት ነው ለኢንቫሊዴሽን ኦፍ ዊል መንስኤ ላይሆን ይችላል ማለት ነው ስለዚህ አንዳንድ ኬዞች ተለይተው ለፓርቲሽን ወቅት ማለት ነው ለአኑልመንት ኮዝ ላይሆኑ ይችላሉ ማለት ነው ነገር ግን ፈንዳመንታል የሆኑ ከሆነ እነዛ ለግራውንድ ኦፍ አኑልመንት ሰርቭ ሊያደርጉ ይችላሉ ማለት ነው ሌላኛው ዲስኮቨሪ ኦፍ ኒው ፕሮፐርቲ አፍተር ፓርቲሽን ነው አንዳንድ ጊዜ እንግዲህ ወራሾች የውርስ ንብረቱን ተከፋፍሎ የየራሳቸውን ድርሻ ከወሰዱ በኋላ ምናልባት በሊኩዊዴሽን ወቅት እና በፓርቲሽን ወቅትም ያልታወቀ ንብረት ወይም ደግሞ አዲስ
ፕሮፐርቲ ያውራሹ ንብረት ሊገኝ ይችላል ማለት ነው። በዚህ ጊዜም እንግዲህ አኑል ሊደረግ አይችልም ማለት ነው። አኑልመንት አይኖርም። ዲስኮቨሪ ኦፍ ኒው ፕሮፐርቲ ዳዝ ኖት አኑል ዘ ኤግዚስቲንግ ፓርቲሽን። ቀደም ብሎ የወሰዱትን ፓርቲሽን እንደተጠበቀ ሆኖ ምን ይሆናል ማለት ነው። አሁን አዲስ የተገኘው ንብረት እንግዲህ በተጨማሪነት እንዲከፋፈሉ ይደረጋል እንጂ ቀደም ሲል የነበረው የተከፋፈሉት የውርስ ንብረት እንደገና ኢንቫሊዴት ለማድረግ ፓወር አይኖረውም። ይልቁኑ እንግዲህ የተገኘውን ንብረት ኒውሊ ፋውንድ የሆነው ንብረት ማለት ነው ወራሾቹ ይከፋፈሉታል ማለት ነው። ይሄን እንግዲህ ከአርቲክል 1103 ላይ እናገኛለን ማለት ነው። ሌላኛው እንግዲህ ከዚህ ከዲስኮቨሪ ኦፍ ኒው ፕሮፐርቲ ከሚለው ጋር አንድ ኤክሰፕሽን ማየት እንችላለን። ይሄም ኤክሰፕሽን እንግዲህ if the coher intentionally hide property from other they lose their share in that property። ይሄ ማለት እንግዲህ አንዳንድ ጊዜ የውርስ ንብረት በኋላ ላይ የውርስ ንብረቱን ከተከፋፈሉ በኋላ አዲስ የውርስ ንብረት የተገኘ ከሆነ ያ የተገኘው ንብረት የደበቀው ኮሄር ሆም ብሎ ደብቆት የነበረ ከሆነና በኋላ የተገኘ ንብረት ምናልባት እንግዲህ የደበቀው ሰው ሆም ብሎ አስቦ ከሌሎች ወራሾች ደብቆ ለመጠቀም ብሎ ደብቆት የነበረ ከሆነና ምናልባት በኋላ ላይ የተገኘ ከሆነ ያ ሰው እንግዲህ ንብረቱን የደበቀው ሰው ያንን አዲስ የተገኘውን ንብረት መውሰድ አይችልም ማለት ነው። እሱ ኤክስክሉድ ይደረግና ሌሎቹ ወራሾች ብቻ ያንን ነገር እንዲከፋፈሉ ይደረጋል ማለት ነው። ሁለተኛው ፖይንት እንግዲህ ኮሬክሽን ኦፍ ፓርቲሽን ነው። ይሄም እንግዲህ ከውርስ ንብረት ክፍፍል በኋላ ወራሾች መካከል ሊኖር ከሚችል ግንኙነት አንዱ ነው ተብሎ ሊወሰድ ይችላል። ምክንያቱም እንግዲህ የውርስ ንብረቱ ክፍፍል በሚደረግበት ጊዜ ምናልባት ስተቶች ተፈጽሞ ሊሆኑ ይችላሉ። እነዚህ ስተቶች የውርስ ንብረቱን እያንዳንዱ ወራሽ ከወሰደ በኋላ ያጋጠመውን በክፍፍል ወቅቱ ያጋጠመውን ችግር ለማስተካከል የሚደረግበት ነውና ይሄ እንግዲህ አኑልመንት ጋር አያያዝም ወይም አጠቃላይ ፓርቲሽኑ ኢንቫሊዴት አይደረግም። ይልቁኑ እንግዲህ ያጋጠመ ጉድለት ካለ ያንኑ የማስተካከል ስራ የሚሰራ ይሆናል ማለት ነው። ባጭሩ እንግዲህ ቅድም እንደገለጽኩት ከውርስ ንብረት ክፍፍል በኋላ ወራሾች የወሰዱትን በአግሪመንት የወሰዱትን ፕሮፐርቲ ላይ ፕሮብሌሞች ካጋጠሙ ኮሬክሽን ሊደረግ ይችላል ማለት ነው። ይሄንንም እንግዲህ ይሄንኑ ከግምት ውስጥ በማስገባት ነው ህጉ ምንም እንኳን ከፓርቲሽን በኋላ ግንኙነታቸው ኢንድ ቢያረግም እንደዚህ አይነት ፕሮብሌሞች ሲያጋጥሙ ግን ያንን ፕሮብሌም ለማስተካከል ሲባል ነው እንግዲህ ሪሌሽናቸው ይቀጥላል ብሎ በሁለት መልኩ ብሎ ያስቀምጠው ማለት ነው። ከዚህ ውስጥ እንግዲህ ኮሬክሽን ኦፍ ፓርቲሽን ነው ቀደም እንዳልኩት ማለት ነው። ይሄ አኑልመንት አይደለም። ፕሮፐርቲን የወሰዱትን ፕሮፐርቲ እንደገና ኢንቫሊዴት አድርጎ ሳይሆን ያው ያጋጠመው ስህተት የተወሰኑ ፕሮብሌሞች ካሉ እነዛን የማስተካከል ስራ ነው የሚሰራውና ይሄ ነው ኮሬክሽን ኦፍ ፓርቲሽን የሚባለው ማለት ነው። በአጠቃላይ እንግዲህ ከኮሬክሽን ኦፍ ፓርቲሽን ጋር ተያይዞ ምን ምንድናቸው ምናልባት ሊያጋጥሙ የሚችሉት የሚለውን ካየን የመጀመሪያው እንግዲህ የንብረቱ በክፍፍል አድርጎ ከወሰዱ በኋላ ምናልባት የንብረት ዋጋ ግምት ላይ ራሱ ምናልባት ፕሮብሌም አጋጥሞ ሊሆን ይችላል ማለት ነው። ይሄ ነው እንግዲህ ኢሮኒየስ ኢቫሉዌሽን ኦፍ ፕሮፐርቲ የሚባለው። ሁለተኛው ፌይለር ቱ ኮሌክት ዶኔሽን ሰብጀክት ቱ ኮሌክሽን የሚለው እነዚህ ሁለቱ ናቸው ማለት ነው። በአጠቃላይ እንግዲህ ፌይለር ቱ ኮሌክት ማለት ኮሌክት የሚለውን ባለፈውም እንዳየነው የወራሾች ከአውራሾቻቸው በስጦታ አውራሹ ከሞቱ በፊት የወሰዱትን ንብረት ወደ ውርስ ንብረት እንዲመልሱ የሚገደዱበት እንደሆነ ባለፈው አይተናል ማለት ነው። ስለዚህ የግድ ወደ ውርስ ንብረት ሊመለስ የሚገባውን በስጦታ የተገኘ ንብረት ሳይመረስ የቀረ ከሆነ ምናልባት ይሄም እንግዲህ እንዲመለስ ተደርጎ ኮሬክሽን ይደረግበታል ማለት ነው። በተጨማሪም ደግሞ ቅድም እንዳልኩት ማለት ነው የዋጋ ግምት
ቫሉዌሽን በሚወጣበት ጊዜ ምናልባት ስህተት አጋጥሞ ከሆነ ያው ስህተት እንግዲህ እንዲስተካከል ይደረጋል ማለት ነው። ስለዚህ የቫሉዌሽን ችግርም ሊሆን ይችላል። ምናልባት ይሄንን የኮሌክሽን አልመለሱም ሊመልሱ ይገባል ብሎ ጥያቄ የሚያነሳ በኔ ላይ ጉዳት ደርሷል ሎስ ደርሶብኛል ብሎ ጥያቄ የሚያነሳ ወራሽ እንግዲህ ኢንዴምኒቲ እንዲከፈለው ሊጠይቅ ይችላል ማለት ነው። ኮሄሮችም እንግዲህ ይሄንን ሊከፍሉ ይገደዳል። የዋጋ ግምት ችግር ያጋጠመው ሰው ወይም ደግሞ ኮሌክሽን ባለመከፈሉ ምክንያት የደረሰ ጉዳት አለ ብሎ የሚያስረዳ ወራሽ እንግዲህ ያ እንዲከፈለው ሊያደርግ ይችላል ማለት ነው። በአጠቃላይ እንግዲህ ለዚህ ለኮሬክሽን ግራውንድ የሚሆነን ሌጋል ቤዚስ ምንድነው? እሱ አንቀጽ 1105 ነው ማለት ነው። በአጠቃላይ እንግዲህ አንድ ወራሽ የሆነ ሰው የውርስ ንብረቱን ሊያገኝ ከሚገባው 3/4 ያነሰ ከሆነ በተለይም ይሄም እንግዲህ በቫሉዌሽን ኤረር ወይም ደግሞ ዋጋ ሲተመን ወይም ደግሞ ዋጋ ሲወጣለት ባጋጠመው ኤረር 3/4 በታች የደረሰው ከሆነ ይሄ እንዲስተካከልለት ጥያቄ ማቅረብ ይችላል ይለናል አንቀጽ 1105 ማለት ነው። በዚህ መልኩ እንግዲህ ይህ ሰው ከወሰደው ንብረት 3/4 የማይደርስ ከሆነ ይሄ የሚያጋጥመው እንግዲህ በቫሉዌሽን ኤረር ምክንያት ከሆነ እንዲስተካከልለት መጠየቅ እንደሚችል ነው ማለት ነው። ከዚህም በተጨማሪ ይሄ እንግዲህ it also apply mandatory collection was not disclosed ይሄ እንግዲህ የውርስ ንብረት ላይ ሊመለስ የሚገባ በስጦታ ተሰጥቶ የነበረ ንብረትም እንግዲህ ካልተመለሰና ተደብቆ የቀረ ከሆነ ይሄም በዚሁ በኮሬክሽን የሚስተካከል ይሆናል ማለት ነው። ያ ማለት በስጦታ ወስዶት የነበረውን ንብረት እንዲመለስ ተፈልጎ መመለስ የነበረበት ግን ያልተመለሰ ዲስክሎዝ ያልተደረገ ከሆነ ማንዳቶሪ ማለት ነው ይሄ ኮሬክሽን እንዲደረግ መጠየቅ ይቻላል። ለዚህም ግራውንድ እንግዲህ የሚሆነው አንቀጽ 1105 ይሆናል ማለት ነው። በመሆኑም እንግዲህ በቅድሚያ ያየነው በቫሉዌሽን ኤረር ያጋጠመ ችግር አለ ይስተካከልልኝ የሚል ጠያቂ ወራሽና እንዲሁም ደግሞ ማንዳቶሪ ኮሌክሽን ነበረ ይሄ ሳይመለስ ተደብቆ ቀርቷል የሚል ሰውም እንግዲህ ይሄንን ጥያቄ ሊያቀርብ የሚገባው ፓርቲሽኑ ከተደረገ ባሉት 3 አመታት ውስጥ እንደዚህ አይነት ጥያቄ አቅርቦ ኮሬክሽን እንዲደረግ ሊያደርግ እንደሚችል መረዳት እንችላለን ማለት ነው። ሌላኛው እንግዲህ እንዴት ነው ኮሬክሽን የሚሰራው ወይም ደግሞ የኮሬክሽን ስራው እንዴት ነው የሚሰራው ወይም ደግሞ ሜካኒዝሙ የሚለው ነገር ነው። እንግዲህ በማቴሪያሉ ላይም እንግዲህ በአንቀጽ 1107 ላይ የተቀመጠውን ስናይ በደንብ እንረዳለን ማለት ነው። በአጠቃላይ ይሄ ኮሬክሽን ቅድም እንዳልነው እንግዲህ ምናልባት የአማውንት ዋጋ ተመን ሲወጣለት ለንብረቱ ችግር አጋጥሞ ከሆነ እንግዲህ ያንኑ የገንዘብ መጠን በማስተካከል በገንዘብ መተካትና ኢንዴምኒፋይ ማድረግ ነው ወይም ደግሞ ካሳ መስጠት ነው። ላጋጠመው ጉድለት ፍርድ ቤቶች ተመጣጣኝ ዋጋ ወይም ደግሞ በገንዘብ እንዲተካ ወይም ደግሞ ኢንዴምኒፋይ እንዲደረግ ፍርድ ቤቶች ሊወስኑ ይችላሉ ማለት ነው። ይሄ እንግዲህ ቅድም እንዳልኩት 3 አመት ባለው 3 አመት ውስጥ ማለት ነው በዋጋ ቫሉዌት በሚደረግበት ጊዜ ኤረር ተፈጥሮ ነበረ ፓርቲሽን ሲደረግ ማለት ነው። በዚህ ምክንያት ነው የተጎድቻለው የሚል ኮሄር ካለ ወራሽ ካለ እንግዲህ ይሄንኑ ለፍርድ ቤት አቅርቦ ፍርድ ቤትም እንግዲህ ያንን ዋጋ አይቶ አመዛዝኖ ማለት ነው በገንዘብ እንዲከፈለው ሊያደርግ ይችላል ማለት ነው። ስለዚህ determine who must pay under what condition የሚለው ነው ፍርድ ቤቱ ነው የሚወስነው ማለት ነው። ስለዚህ ይሄንን ኢንዴምኒፋይ የሚደረገውን በገንዘብ ማኑል ልኬቱ ሲደረግ ወይም ደግሞ ንብረቱ ቫሉዌት ሲደረግ በሚደረግበት ጊዜ የመጣው ጉድለት እንዴት እንደመጣ ፍርድ ቤቱ ካየ በኋላ ያንንም የደረሰውን ጉድለት ማመተካት እንዳለበትና በምን አይነት ኮንዲሽን ያ ኢንዴምኒፋይ የሚደረገው ነገር ላመለከተው ሰው እንዴት እንደሚከፈል ፍርድ ቤቶች ስልጣን ተሰጥቷቸዋል ማለት ነው። በአጠቃላይ እንግዲህ ኢንዴምኒቲ ሲባል በገንዘብ ነው
የሚደረገው ማለት ነው። ሌላኛው እንግዲህ consequence of non declaration in collation የሚለው ነው። ኮሌሽን እንግዲህ ባለፈው ቪዲዮ ላይም እንደገለጽኩላችሁ አውራሾች ወይም ደግሞ ወላጆች ለልጆቻቸው በህይወት ያሉ ስጦታ ሊሰጡ ይችላሉ። ነገር ግን እነሱ ከሞቱ በኋላ ውርሱ በሚከፋፈልበት ጊዜ ማለት ነው ቀደም ብሎ የሰጡትን በስጦታ የወሰዱትን የስጦታ ወደ ውርስ ንብረት ውስጥ ማካተት መቻል አለባቸው ነው በፕሪንሲፕል ደረጃ ማለት ነው። ባክ ቱ ፕሮፐርቲ ሁሉንም ልጆች በእኩል ንብረት እንዲደርሳቸው ማለት ነው መመለስ መቻል አለባቸው ነው በፕሪንሲፕል ደረጃ ያለው ማለት ነው። ስለዚህ ይሄን ማድረግ ሲገባው በስጦታ የወሰደውን ንብረት ሳያሳውቅ እና ሳይመልስ የቀረ ወራሽ በሚኖርበት ጊዜ ይቀጣል ማለት ነው። ይሄም የሚቀጣው እንግዲህ የወሰደውን ንብረት ዋጋ ያህል ወይም ደግሞ ሳያሳውቅ የቀረውን ንብረት ያህል እንዲቀጣ ይደረጋል ማለት ነው። ይሄንን ነው የምንረዳው ማለት ነው። he is punished by losing a value equal to undeclared donation ለምሳሌ ማለት ነው 100,000 ወላጆቹ በህይወት ያሉ በስጦታ የሰጡት ከሆነ ያንን ያልነገረ ወይም ደግሞ ያላሳወቀ ከሆነ እና በኋላ ላይ እንግዲህ ባለመመለሱ ምክንያት የሚደርስበት ቅጣትም እንግዲህ 100,000 ደብቋል ወይም ደግሞ አላሳወቀም ማለት ነው። ከዚሁ ጋር ተመጣጣኝ የሚሆኑ ዶኔሽን እንዲቀጣ ይደረጋል ማለት ነው። ነገር ግን ምናልባት ከዚህ ቅጣት ሊድን የሚችልበት ወይም ደግሞ የቅጣት ቀሪ ሊሆንለት የሚችለው ምናልባት በሳያውቅ ወይም ደግሞ በስህተት ወይም ደግሞ በጉድ ፌዝ በቀና ልቦና የሚባለው ማለት ነው በእንደዛ አይነት ሆን ብሎ አስቦበት ጉዳት ለማምጣት ብሎ ሳይሆን ምናልባት በሌላ ሳያስብ ያደረገ ከሆነ ምናልባት ይሄ ፐኒሽመንቱ ቀሪ ሊሆንለት ይችላል ማለት ነው። consequence of non declaration in collation ማለት ይሄ ነው። በፕሪንሲፕል ደረጃ ይቀጣል ነው። የሚቀጣውም ደግሞ ደብቆ ሳያሳውቅ የቀረውን ያህል ዋጋ የሚያወጣን ይቀጣል ነው። ያው ካላወቀ ምናልባት በጉድ ፌዝ ከሆነ ፍርድ ቤቶች ይሄንን ሊቀንሱለት ይችላሉ ማለት ነው። ሌላኛው ፖይንት right of creditor after partition ነው የሚለው ማለት ነው። ውርስ ንብረቱ ወራሾች መካከል ክፍፍል ከተደረገና ያንዳንዱ ወራሽ የውርስ ንብረቱን ተከፋፍሎ እጁ ላይ ካስገባ በኋላ ዘግይቶ የሚመጡ ክሬዲተሮች ሊኖሩ ይችላሉ። በዚህ ጊዜ እንግዲህ ከውርስ ንብረቱ ላይ መብት አለን ብሎ ጥያቄ በሚያነሱበት ጊዜ እንግዲህ ጥያቄያቸውን የሚስተናገድበት ነው የሚሆነው እንጂ መብት የላቸውም መባል እንደማይችሉ ቢዘገዩም እንኳን የውርስ ንብረቱ ላይ ጥያቄ ሊያነሱ መብት እንዳላቸው መገንዘብ እንችላለን ማለት ነው። በመሆኑም እንግዲህ ምናልባት እንግዲህ ዘግይቶ የመጣ ክሬዲተር ምንም እንኳን ቢዘገይም መብቱን አያጣም ቢባል እንኳን ነገር ግን ሊኖረው የሚችለው መብት ምናልባት ከኦሪጂናል ክሬዲተር እና ከፐርሰናል ክሬዲተር አንፃር በሚታይበት ጊዜ እንግዲህ ዊክ የሆነ ራይት ይኖረዋል ማለት ነው። ራይቱ ዊከር ነው ዊከር ዛን ኦሪጂናል ክሬዲተር and ዊከር ዛን ፐርሰናል ክሬዲተር ኦፍ ዘ ኢንዲቪጁዋል ሄርስ ይሆናል ማለት ነው። ፓርቲሽን ከመደረጉ በፊትና ወራሾቹ ንብረቱን ከመከፋፈሉ አስቀድሞ ሊኖረው የሚገባውን ያህል መብት አይኖረውም የሚለው ኮንሰፕት ነው ማለት ነው። ይሄ ዘግይቶ የመጣውም ክሬዲተር እንግዲህ ሊያደርግ የሚገባው ነገር አለ መብቱን ለማግኘት ማለት ነው። ይሄም እንግዲህ ክሌሙን ሁሉንም ወራሾች ላይ ነው ክሌሙን ኦፕን ማድረግ የሚችለው ማለት ነው። 5ም ከሆኑ 10ም ከሆኑ በወሰዱት የውርስ ንብረት ፕሮፖርሽን መሰረት ማለት ነው እነሱ ላይ ክሌሙን ማቅረብ ይችላል ሁሉም ላይ ማለት ነው። ያንን ክሌም ማቅረብ የማይቻልበት ኮንዲሽን ሊኖር ይችላል ማለት ነው። ለምሳሌ ፕሮፐርቲው አንድ ሰው ብቻ ጋር ሊኖር ይችላል። ከአንድ ሰው ብቻ የሚጠየቅ ከሆነ እንግዲህ ይሄ ኤክሰፕሽን እንደሆነ ማየት ያስፈልጋል። ለምሳሌ ከአምስቱ ኮይሮች ካሉ ከነዚህ ውስጥ ደግሞ ቤት ከሆነ ለምሳሌ ቤቱ ደግሞ ለአንድ ሰው ብቻ ተሰጥቶት የነበረ ከሆነ ይሄ ኢንዲቪዚብል ይሆናል ማለት ነው። ስለዚህ ይሄ እንግዲህ allocated entirely to one ሆኗል ማለት ነው ፕሮፐርቲው ማለት ነው በአግሪመንት የወሰዱ ስለሆነ አሁንም እንግዲህ
ይሄ ኤክሰፕሽን እንዳለ መረዳት ያስፈልጋል ማለት ነው። ምናልባት እንግዲህ ከዚህ ቻሌንጁ ምንድነው እሱ ዘግይቶ የሚመጡ ክሬዲተሮች የሚያጋጥማቸው ፕራክቲካል ቻሌንጅ አለ። ክሬዲተሮች ወይም ደግሞ አበዳሪዎች በሰዓቱ ሳይመጡ ይቀሩና የውርስ ንብረቱ የቀረውን የውርስ ንብረት ወራሾች ከተከፋፈሉ በኋላ በሚመጡበት ጊዜ የሚያጋጥመው ትልቁ ችግር እንግዲህ ወራሾች የውርስ ንብረቱን እያንዳንዳቸው ከተከፋፈሉ በኋላ ያንን ንብረት አጥፍቶት ሊሆን ይችላል ወይ ተጠቅሞት ሊሆን ይችላል ወይ ሸጠው ለውጠው ወይ ብቻ ንብረቱ ጨርሶ ሊሆን ይችላል ማለት ነው። በዚህ ጊዜ እንግዲህ ያ ክሬዲተር ወደ ፐርሰናል ፕሮፐርቲ ሄዶ መጠየቅ ስለማይችል ንብረቱን ደግሞ የሸጠ የተጠቀመበት ሰው እንግዲህ ወደ ፐርሰናል ፕሮፐርቲው ላይ ገብቶ የማይጠየቅ ከሆነ ምናልባት ፕራክቲካሊ ቻሌንጅ የሚሆነው እንግዲህ ይሄ ነው የሚሆነው ማለት ነው። that is why by the time creditor come forward the coher may have dispersed making collection difficult የሚለው ለዚህ ነው ማለት ነው። ገንዘብ ለመሰብሰብ በሚሞክርበት ጊዜ ወራሾቹ ያንን ንብረት አጥፍቶት ወይም ደግሞ አብክኖ ሊሆን ስለሚችል ያንን ለመሰብሰብ አስቸጋሪ ይሆናል ማለት ነው። convention relating to inheritance የሚለውን ቀጥለን እንመለከታለን። በመሆኑም እንግዲህ as a principle moritus causa የሚባለው በጣም ወሳኝ ፕሪንሲፕል ነው። ይሄ እንግዲህ ከሰክሴሽን ጋር በጣም የሚገናኝ ነገር ነው። ኖርማሊ ሰክሴሽን የሚባለው ኮንሴፕት ራሱ ማሰብ የምንጀምረው ያው አንድ ሰው ከሞተ በኋላ የሚነሳ ጉዳይ ነው ማለት ነው። ከሞት በኋላ የሚመጣ ነገር ነው። ስለዚህ any act concerning someone inheritance is invalid unless it occurs after their death ከሞት በኋላ ነው የአውራሹን የውርስ ንብረት በሚመለከት አንዳንድ ነገሮችን አክቶችን ማድረግ የምንችለው በሙሉ ከውርሱ ከሚመለከተው ሰው ከሞተ በኋላ ነው እንግዲህ ያ ሐሳቡ ራሱ የሚነሳው የሚለው ነገር ነው። ይሄ ኮንሰፕት እንግዲህ ሞሪተስ ካውዛ የሚባለው ነው ማለት ነው። shortly succession only take effect upon death የሚለው ነገር ነው። ይሄም እንግዲህ የሚያዘው any act concerning someone inheritance is invalid unless it occurs after their death አውራሹ ከሞተ በኋላ ነው የውርስ ጉዳይን ማንሳት የሚቻለው። የውርስ ንብረት ክፍፍል liquidation partition የመሳሰሉ ነገሮችን በሙሉ ከላይ ዲስከስ እናረጋቸው የነበርናቸውን ፖይንቶች በሙሉ after their death ነው የሚሆነው ማለት ነው። ስለ ሰክሴሽን የምናወራው after days ነው። ሰው በህይወት እያለ ስለ ውርስ ማውራት አንችልም። ሰውየው ከመሞቱ በፊት ስለ ውርስ የሚደረጉ አክቶች በሙሉ ዋጋ የላቸውም ማለት ነው። ሰውየው ከሞተ በኋላ ብቻ ነው ስለ ውርስ ማውራት የምንችለው ማለት ነው። ምናልባት እንግዲህ ከዊል ጋር እንዳይምታታ ዊል ያው አንድ ሰው በህይወት እያለ እኔ ከሞትኩ በኋላ ንብረቴን ይውሰዱ ብሎ ኑዛዜ የሚያደርግበት ነው ማለት ነው። በነፃ ፍላጎቱ ይሄ ያው ፍላጎቱ ፍሪ እስከሆነ ድረስ ማለት ነው ሊያደርግ ይችላል። ያደረገውን ኑዛዜ በቁም በህይወት እያለ ያደረገው ኑዛዜ ራሱ ቢሆን እንግዲህ እሱ ከሞተ በኋላ ነው ተፈጻሚ የሚሆነው ማለት ነው። ይሄም እንግዲህ ከዶኔሽን ይለያያል። ዶኔሽን በህይወት እያለ ሊሰጥ ይችላል። ዊል ካለ ደግሞ ማለት ነው ዊሉ አውራሹ በህይወት ዘመኑ የሚፈልገውን ንብረት ለፈለገው ሰው ማከፋፈል መስጠት ይችላል። እነዛ ከኢንሄሪተንስ ጋር በተያያዘ ግን የሱ ንብረቶች በተመለከተ እንግዲህ ከሱ ውርስ መከፈት በኋላ የሚነሱ ጉዳዮች ናቸው ማለት ነው። ይሄን አሰ ፕሪንሲፕል ሞሪተስ ካውዛ ፕሪንሲፕል ልንለው እንችላለን ማለት ነው። any agreement about property will pass upon days made before a person death is void ይላል ማለት ነው። ስለዚህ አውራሹ ከመሞቱ አስቀድሞ የሚደረጉ አግሪመንቶች በሙሉ ፕሮፐርቲን በተመለከተ የሱን ፕሮፐርቲ ለሌላ ሰው ማስተላለፍ የሚችለው በህይወት እያለ መውረስ አይቻልም ማለት ነው። በቁም አውራሹ እያለ የሱን ንብረት በውርስ መውሰድ እንደማይቻልና በውርስ መውሰድ የሚቻለው ከሞት በኋላ ነው። ከሰው ከመሞቱ አስቀድሞ ባሉ ጊዜ ውስጥ ማለት ነው ያውራሹን የውርስ ንብረት ከሱ ላይ መውሰድ አይቻልም ማለት ነው። ስለዚህ ምንም አይነት አግሪመንት ቢኖር አውራሹ ምንም አግሪመንት ከሌሎች ሰዎች ጋር ወሰዱ ብሎ ቢፈቅድላቸው ራሱ ይሄ እንደማይሆን ነው ማለት ነው። ምክንያቱም በፕሪንሲፕል የአንድ ሰው ሰክሴሽን ከሞተ በኋላ ስለሚሆን ማለት ነው። ስለዚህ ወራሾችና ሌሎች አውራሹ ሰውና ወይም ደግሞ ባለ ንብረቱና ሌሎች ሰዎች መካከል የሚደረግ አግሪመንት ውርስ ንብረትን
ለማስተላለፍ በሚመለከት ማለት ነው ከሞት በኋላ ካልሆነ በስተቀር እሱ በህይወት እያለ ንብረቱን በውርስ እንወሰድ ማለት የማይቻል የማይታሰብ ነገር ነው ማለት ነው። ይሄ እንግዲህ የሚሆንበት ምክንያት ዋነኛው አውራሹ የሱን ቴስቴት የመቀየር ሙሉ ፍላጎት መፍቱን ለመቀየር እንዲጠቀምበት ለማስቻል ነው ማለት ነው። ስለዚህ ቴስቴተሮች ወይም ደግሞ አውራሾች ንብረታቸውን በፈለጉ ጊዜ መስጠት እንደሚችሉ ሁሉ የሰጡትን ነገር ደግሞ መልሶ የመውሰድ የማሻሻል እንዲሁም ደግሞ ኑዛዜያቸውንም ጭምር በፈለጉት ጊዜ መቀየር እንዲችሉ ለማስቻል ነው ማለት ነው። ስለዚህ አግሪመንት በሚፈጥሩበት ጊዜ እንግዲህ ያንን እንዳይቀይሩ ሞዲፋይ እንዳያደርጉ ሪቮክ እንዳያደርጉ ቴስቴተሩ አግሪመንት የሚታሰር ከሆነ ምናልባት ፍሪደም አይኖረውም ማለት ነው። ስለዚህ ትልቁ ራሽናል ፕሮቴክት ቴስቴተር ፍሪደም ቱ ሜክ ቱ ሞዲፋይ ኤንድ ቱ ሪቮክ ዊል አት ኤኒ ታይም በማንኛውም ሰዓት ኑዛዜ መቀየር ይችላል፣ ኑዛዜ ማድረግ ይችላል፣ ኑዛዜውን ማሻሻል እንዲችል ለማድረግ ነው እንጂ በአግሪመንት አንዴ ኑዛዜ ካደረኩኝ ኑዛዜን አልሽርም ብሎ አግሪመንት ቢገባ ኑዛዜው እንዳይሽር ተደርጓል። ስለዚህ መብቱን እየተጋፋን ነው። ሞዲፋይ አላረግም፣ ኑዛዜ አላደርግም፣ ኑዛዜ አልሽርም፣ በውርስ ንብረቱን ሰጥቻለሁ ብሎ አንዴ ከተስማማ ሌላ ጊዜ መቀየር እንዳይችል ከሆነ ሞዲፋይ ማረግ ከሆነ ዞሮ ዞሮ አሁንም እሱን ፕሮቴክት ያደርግም ማለት ነው። ለዚህ ነው ከዚህ ውጭ እንግዲህ የሚፈቀደው ወራሾች በህይወት እያሉ ለልጆቻቸው ወይ ደግሞ ለሌላው ለሚፈልጉት ሰዎች ማለት ነው ጊፍት መስጠት ይችላሉ ወይም ደግሞ ዶኔሽን ማድረግ ይችላሉ በህይወት እያሉ ማለት ነው። ይሄ ከሰክሴሽን ጋር የሚገናኝ ነገር አይደለም፣ የሰክሴሽን ኮንቬንሽንም አይደለም ማለት ነው። ስጦታ አንድ ሰው በህይወት ዘመኑ እያለ በህይወት እያለ የሚደረግና ተፈጻሚ የሚሆነውም በህይወት ዘመኑ ነው ማለት ነው። ዊል ከሆነ ግን ኑዛዜ ከሆነ የውርስ ጉዳይ ከሆነ በአጠቃላይ አውራሹ ከሞተ በኋላ የሚደረግ ነገር ነው። ሁለቱም የተለያዩ ነገሮች ናቸው ማለት ነው። ሌላው እንግዲህ ፓክት ኦን ፊውቸር ሰክሴሽን የሚለው ሐሳብ ነው ማለት ነው። ይሄ definition መጀመሪያ ስናይ ፓክት የሚለው ራሱ ፓክት is simply an agreement between two or more parties ይላል ማለት ነው። ከሰክሴሽን ጋር በተያያዘ እንግዲህ አርቲክል 11-14 ላይ any contract or unilateral promise regarding someone future succession not expressly authorized by law is void ab initio ይላል ማለት ነው። በአጠቃላይ እንግዲህ any contract or unilateral promise አውራሹ ራሱ ወይም ደግሞ አውራሹ ከሌላ ሰው ጋር የሱን የወደፊት ውርስ በሚመለከት በህግ ካልተፈቀደ በስተቀር ውርሱን በሚመለከት አስቀድሞ የሚያደርጋቸው ውሎች ወይም ደግሞ ቃል መግባቶች ራሳቸው void ናቸው፣ በህግ ፊት የማይጸኑ ናቸው ማለት ነው። ወይም ደግሞ ያልተደረገ ተብሎ ነው የሚቆጠረው ማለት ነው። ስለዚህ ማንንም ሰው በህይወት እያለ ገና ለገና ወደፊት የኔን ሰክሴሽን ወይም ደግሞ የኔን የውርስ ንብረት ላንተ ሰጣለሁ፣ ላንተ እንደዚህ ያደርጋለሁ፣ እንደዛ ያደርጋለሁ ብሎ ክሊርሊ በህጉ ካልተቀመጠ በስተቀር ማለት ነው እንደዚህ አይነት አግሪመንት የሚገባ ከሆነ ኮንትራክት የሚገባ ከሆነ ከሌላ ሰው ጋር ማለት ነው ይህ አይነቱ ከጅምሩ ጀምሮ ያልነበረ ኮንትራክት ይባላል። ይሄ በህግ ፊት የሚጸና እንዳልሆነ ያስረዳናል አርቲክል 11-14 ማለት ነው። ሌላው እንግዲህ አርቲክል 11-16 ላይ ተቀምጠው no one may bind themselves by contract to leave their estate or legacy to any person የውርስ ንብረቱን በተመለከተ ወራሾች አስቀድሞ ለሌሎች ሰዎች ኑዛዜ አረግልሃለሁ ብሎ አግሪመንት መግባት አይችሉም ወይም ደግሞ ውል መግባት አይችሉም። ይሄናል ነገር ሰጣለሁ ይሄናል አላረግም ብሎ ምናምን አግሪመንት ማድረግ እንደማይችሉ ነው ማለት ነው። ይሄም እንግዲህ በዋናነት የአውራሹን መብት ለመጠበቅ ነው ማለት ነው። ይሄ መብት እንግዲህ በአጠቃላይ ሐሳቡን የመቀየር መብት እንዳይኖር አድርጎ በህግ ለምሳሌ ቢፈቀድ ማለት ነው በኋላ ላይ ሐሳቡን ሊቀይር አይችልም ማለት ነው። ሰዎች ደግሞ እንግዲህ ሐሳባቸውን ሊቀይሩ ይችላሉ ማለት ነው። በመሆኑም ሌላ ጊዜ የሰጠውን ኑዛዜ ቢተው ሐሳቡን ቢቀይር ወይ ደግሞ ማሻሻል ቢፈልግ ላያሻሽል ነው ራሱን በአግሪመንት ካስገባ ማለት ነው። ይሄ ደግሞ በሱ ኑዛዜ ላይ ጣልቃ መግባት ስለሆነ የአውራሹን የራሱን ፍሪደም ለመጠበቅ ሲባል እንግዲህ አርቲክል 11
16ን መሰረት በማድረግ ሰዎች ኑዛዜ አድርግልሃለሁ ሰጣለሁ ብሎ ኑዛዜ የገባ ሰው ካለ ማለት ነው ይሄ ትክክል አይደለም ብሎ መቃወምም እንደሚችሉ ነው ማለት ነው። ሌላው እንግዲህ አድቫንስድ አክት ፕሮሂቢትድ የሚለው ነው። አርቲክል 11-15 ላይ ስንመለከት እንግዲህ ኑዛዜን በተመለከተ እንግዲህ ቀደም ብሎ አውራሹ ከመሞቱ አስቀድሞ ወይም ደግሞ የውርስ ከመከፈቱ አስቀድሞ ሰውየው ከመሞቱ አስቀድሞ የሚደረጉ የውርስ መቀበል ተቀብያለሁ ማለት ወይም ደግሞ ውርስ ንብረቱን አልፈልግም ማለት ወይም ደግሞ የሚደርሰኝን የውርስ ንብረት ለከለ አሳልፌ እሰጣለሁ ብሎ ማለት ራሱ እንደማይቻል ከአንቀጽ 11-15 ልንገነዘብ እንችላለን ማለት ነው። ስለዚህ ቀደም ብሎ የሚደረጉ አድቫንስ አክትስ የሚባሉትም እንግዲህ የተከለከሉ መሆኑን ነው ምንረዳው ማለት ነው። ሌላኛው እንግዲህ ፓርቲሽን ሜድ ባይ ዶኔሽን ነው። ፓርቲሽን ሜድ ባይ ዶኔሽን እንግዲህ አውራሽ በሕይወት ዘመኑ ያፈራቸውን ንብረቶች በስጦታ ለሌሎች ሰዎች ማከፋፈል ይችላል፣ ፓርቲሽን ማድረግ ይችላል ማለት ነው። a person cannot validly promise their estate to other before their passing የአንድ ሰው የኑዛዜ ቃል ወይም ደግሞ የውርስ ንብረቱ ለሌሎች ሰዎች ሊተላለፍ የሚችለው እሱ ከሞተ በኋላ ነው። አንድ ሰው በሕይወት እያለ ንብረቱን ለሌሎች ማስተላለፍ አይችልም። እንዲህ አይነት ውልም ገብቶ ከሆነ ያ ውል ተቀባይነት አይኖረውም። የውርስ ንብረቱ ለሌሎች ሰዎች ሊተላለፍ የሚችለው እሱ ከሞተ በኋላ ነው ማለት ነው። ይሄ እንግዲህ በኢትዮጵያ ህጋዊ መሰረት ያለው ጉዳይ ነውና ኢትዮጵያ law permit the partition of property through donation under specific condition የኢትዮጵያ ህግ እንግዲህ የአውራሹን የንብረቶች አውራሹ በሕይወት እያለ ለሌሎች ሰዎች በስጦታ ማስተላለፍ ወይም ደግሞ በስጦታ መከፋፈል እንደሚችል እና ለዚህም ደግሞ ኮንዲሽኖች እንዳሉት እናያለን ማለት ነው። ከዚህ ጋር ተያይዞ እንግዲህ አርቲክል 11-17 ማየት በጣም አስፈላጊ ነው። according to article 11-17 of Ethiopian Civil Code it permits parent, grandparent and other ascendants to distribute their property among their descendants አያቶች ወላጆች ቅድመ አያቶች በአጠቃላይ በሕይወት ያሉ ለሌሎች ዲሴንደንቶቻቸው ንብረቶቻቸውን በስጦታ መከፋፈል እንደሚችሉ በሕጉ ላይ ተቀምጦ እናገኘዋለን ማለት ነው። ስለዚህ ወላጅ የሆኑ ሰዎች ለልጆቻቸው በስጦታ ንብረቶቻቸውን ወይም ደግሞ ሀብቶቻቸውን ማከፋፈል ይችላሉ። ይሄ በኢትዮጵያ ሕግ ላይ እንግዲህ ሕጋዊ መሰረት ያለው ጉዳይ ነው። የሚሰጠውን ስጦታ በተመለከተ ለየት የሚያደርጋቸው ካራክተሪስቲክስ አሉ። የመጀመሪያው ዩኒ ዳይሬክሽናል ዲስትሪቢዩሽን ነው። ዩኒ ዳይሬክሽናል ማለት በአንድ ዳይሬክሽን ብቻ ነው። ያ ማለት ምን ማለት ነው? only ascendant may validly partition their property among their descendants የሚል ነገር ነውና ይሄ ምንድነው እሱ አሴንደንቶች ወይም ደግሞ ወደ ላይ የሚቆጠሩ ናቸው ለልጆቻቸው ወደታች ለሚቆጠሩ ዲሴንደንቶቻቸው ስጦታ መስጠት የሚችሉት ማለት ነው። ልጆች ለወላጆቻቸው ስጦታ መስጠት አይችሉም ወይም ደግሞ የውርስ ንብረት በስጦታ ማስተላለፍ እንደማይችሉ ነው ማለት ነው። that is why unidirectional distribution የተባለው ማለት ስለዚህ ከወላጆች ከአያቶች ከቅድመ አያቶች ወደታች ለሚቆጠሩ በዘር ሐረግ ነው የሚከፋፈለው ማለት ነው ፕሮፐርቲው። ከዛ ውጪ እንግዲህ ፎርማሊቲንም በሚመለከት የተቀመጠ ነገር አለ። ፎርማሊቲን በሚመለከት እንግዲህ must comply with legal requirement for donation inter vivo donation made during life የሚለው በፍትሐብሔር ሕጋችን አንቀጽ 24-27 እስከ 24-7 ያለው ሲቪል ኮዳችን ገቨርን የሚያደርግ ነው ማለት ነው። ያው ፎርማሊቲውም ዶኔሽን ሜድ ዱሪንግ ላይፍ ወይም ደግሞ ዶኔሽን ኢንተር ቪቮ የሚባል ነው። የቁም ኑዛዜ የሚባለው ነው በአማርኛ። የቁም ኑዛዜ ማለት አንድ ሰው ከመሞቱ አስቀድሞ ስጦታ ለሌሎች ሰዎች የሚሰጥ ከሆነ እሱ ከመሞቱ በፊት ወይም በሕይወት እያለ ለሌሎች ሰዎች ስጦታ መስጠት ይችላል። ይሄ ፎርማሊቲ ከተማዋላና ይሄውም እንግዲህ
24 27 እስከ 24 70 ባለው ሲቪል ኮድ ገቨርን የሚደረግ ነው ማለት ነው። ከዚህ ጋር ታይዞ እንግዲህ ሁለት አይነት ዶኔሽን እንዳለ ወይም ደግሞ ሁለት አይነት የስጦታ ኑዛዜ እንዳለ ነው እንረዳው ማለት ነው። የመጀመሪያው ዶኔሽን ኢንተርቪቮ ነው። ይሄ ዶኔሽን ኢንተርቪቮ ማለት አውራሹ ወይም ደግሞ ስጦታ ሰጪ የሆነው ሰውዬ በህይወት እያለ ኢፌክቲቭ የሚሆን ነገር ነው። ሁለተኛው አይነት ዶኔሽን ሞሪተስ ካውዛ የሚባል ነው። ይሄ ደግሞ እንግዲህ ስጦታ ተቀባዩ ሰው በመብቱ ኤክሰርሳይዝ ሊያደርግ የሚችለው ማለት ነው። ሰጪው ሰው ከሞተ በኋላ በዊል ውስጥ በተገለጸው መሰረት የሚጠቀም ይሆናል ማለት ነው። ኢፌክቲቭ የሚሆነው እንግዲህ አፍተር ዶነርስ ዴዝ የሚሆነው ከሞተ በኋላ ነው ማለት ነው። የስጦታውን መውሰድ የሚችለው ማለት ነው። እና ይሄ ደግሞ ገቨርን የሚደረገው በዊል ወይም ደግሞ በኑዛዜን በሚመለከቱ ድንጋጌዎች መሰረት ነው የገቨርን የሚደረገው ማለት ነው። ይሄን ማየት በጣም አስፈላጊ ነው። ከዚህ ውጪ እንግዲህ ስጦታን በተመለከተ ተግባራዊ የሚደረጉ ሩሎች አሉ። የመጀመሪያው ዶኔሽን ኦፍ ኢሙቨብል ፕሮፐርቲ መስት አድሄር ቱ ፎርማሊቲ ኦፍ ፐብሊክ ዊል ነው። ኢሙቨብል ፕሮፐርቲ ወይም ደግሞ የማይንቀሳቀሱ ንብረቶችን በተመለከተ ሊከበር የሚገባው ፎርማሊቲ ፐብሊክ ዊል ነው ማለት ነው። ይሄ እንግዲህ በአንቀጽ 881 እስከ 883 ያሉ ድንጋጌዎች ምስክሮች ባሉበት ቦታ የሚደረግ ነው። መነበብ መቻል አለበት፣ መፈረም መቻል አለበት፣ የመሳሰሉ ነገሮች በአጠቃላይ እነዛን ማሟላት መቻል አለበት ማለት ነው። ዶኔሽን ኦፍ ሙቨብል ፕሮፐርቲ ካን ቢ ሜድ ቪያ ዴሊቨሪ ኦር ፎርማላይዝድ አስ ፐብሊክ ዊል ነው ማለት ነው። ይሄንን በሚመለከት እንግዲህ የሚንቀሳቀሱ ንብረቶችን በሚመለከት በስጦታ የሚሰጥ ሰው ያንን የሚሰጠውን እቃ ዴሊቨር በማድረግ ወይም ደግሞ ስጦታውን ዳይሬክትሊ ትራንስፈር በማድረግ ወይም ደግሞ በመስጠት እና እንዲሁም ደግሞ ፐብሊክ ዊል ሊያሟላ የሚገባውን ፎርማሊቲ አሟልቶ መገኘት መቻል አለበት ማለት ነው። ይሄንን እንግዲህ በአርቲክል 881 ላይ ያለውን ፎርማሊቲ ማሟላት መቻል አለበት ማለት ነው። ከዛ ውጪ ሊሚቴሽን እንደ ኮንዲሽንስ አሉ እዚሁ ዶኔሽን ላይ እንግዲህ አንደኛ an ascendant may only distribute property they own at the time of donation ነው። አንድ ሰው በስጦታ ለሌሎች ሰዎች ንብረቱን ለመስጠት ያው በህይወት ዘመን ሲኖር በነበረበት ጊዜ ያለውን ንብረት ነው ሊሰጥ የሚችለው። ምክንያቱም አንድ ሰው መስጠት የሚችለው ያለውን ነገር ነው መስጠት የሚችለው፣ የሌለውን ነገር መስጠት ስለማይችል የተወሰኑ ንብረቶችን ብቻ የተሰጡ ከሆነ እንግዲህ በስጦታ የተሸፈኑት ያው ለስጦታ ለወሰዱ ሰዎች የሚሰጥ ሆኖ ነገር ግን ሌሎቹ የተቀሩት በአጠቃላይ በወራሾቹ ያለ ኑዛዜ ውርስ የሚተላለፍ ይሆናል ማለት ነው። ከዚህ ውጪ እንግዲህ if the child is omitted from partition or born after partition they may legally challenge it ይላል። ክፍፍሉ ላይ ያልተካተቱ ልጆች ሊኖሩ ይችላሉ ወይም ደግሞ ያልተወለደ ልጅ የሚኖር ከሆነ በዚህ ጊዜ እነዚህ ያልተካተቱ ልጆች በክፍፍሉ ላይ ያልተካተቱ ልጆች አለም ደግሞ ያልተወለደው ልጅ ከተወለደ በኋላ እንግዲህ ይሄንን ስጦታ ቻሌንጅ ሊያደርግ ይችላል ማለት ነው። ስጦታው ተገቢ አይደለም እኛን መብት ይነካል ብሎ መጠየቅ እንደሚችሉ ያሳየናል ማለት ነው። አንድ ወራሽ የሆነ ሰው ከውርስ መነቀል የሚችለው አውራሹ በቂ ምክንያት አቅርቦ ከውርስ ለምን እንደነቀለው በቂ ማስረጃ ወይም ደግሞ አሳማኝ ምክንያት አቅርቦ ነው። በዚህ መልኩ የተነቀለ ሰው ፓርቲሽንን በተመለከተ ጥያቄ ማቅረብ የማይችል ሲሆን ምናልባት ከዚህ በተቃራኒ ግን በቂ ባልሆነ ምክንያት ከውርስ ተነቅለናል የሚሉ ሰዎችም እንግዲህ የፓርቲሽኑ ላይ እኛ መካተት ነበረብን የሚል ጥያቄ ሊያነሱ ይችላሉ ማለት ነው። ቻሌንጅ ሊያደርጉ ይችላሉ ማለት ነው። ከዛ ውጪ አንኢኳል ዲስትሪቢዩሽን ሊኖር ይችላል። ወላጆች ለልጆቻቸው ንብረታቸውን በስጦታ በሚያከፋፍሉበት ጊዜ ለአንዱ ልጅ አብልጦ ለሌላው ደግሞ አሳንሶ ንብረቱን አከፋፍሎ ሊሆን ይችላል። በዚህ ጊዜ እንግዲህ ልጆች ይሄንን ጥያቄ ማንሳት ይችላሉ የሚል ነገር ይነሳል። አንኢኳል ዲስትሪቢዩሽን አድርጓል ብሎ ብቻ ጥያቄ ማንሳት እንደማይቻልና ምናልባት ኤክስትሪም ሄዶ 1/3 ማለት እንግዲህ 25% ነው። ከዛ በታች ከ25% በታች የደረሳቸው ከሆነ ብቻ ነው ያን ጥያቄ
ፓርቲሽን ትክክል አይደለም ብሎ ጥያቄ ማቅረብ የሚችሉት ከዛ ውጪ ግን ማቅረብ እንደማይችሉ ነው ማለት ነው። የዶነር ከሞተ በኋላ በሁለት ዓመት ውስጥ ጥያቄ ማቅረብ እንደሚችሉ ቻሌንጅ ማድረግ እንደሚችሉና እንዲሁም ደግሞ ፓርቲሽኑ ከተደረገበት ከ10 ዓመት በኋላ ይሄን ጥያቄ ማቅረብ እንደሚችሉ የሌጋል ቻሌንጅ ነው ማለት ነው። አሳይንመንት ኦፍ ራይት ቱ ሰክሴሽን የሚለው ነው የመጨረሻው ቶፒክ ማለት ነው። አሳይንመንት ኦፍ ራይት ቱ ሰክሴሽን የሚለው በአጠቃላይ a heir or legatee cannot legally accept, renounce or assign future succession right before a person's death ይላል። ይሄ ቅድም እንዳልነው እንግዲህ አንድ ወራሽ የሆነ ሰው አውራሹ ከመሞቱ አስቀድሞ ውርሱን እቀበላለሁ ወይም ደግሞ ውርሱን አልቀበልም ወይ ደግሞ ወደፊት በውርስ ከሚደርሰኝ ንብረት ላይ ላንተ ሰጣለሁ ብሎ እንደዚህ አይነት አሳይመንቶችን በል እንደማይቻልና ይሄ ሞኖ ከተገኘ እንግዲህ በግፊት ተቀባይነት የማይኖርና እንደዚህ አይነት አግሪመንት አድቫንስ አግሪመንት እንደማይቻል ከውርስ ህጋችን መገንዘብ እንችላለን ማለት ነው። therefore any agreement made in advance is void even if agreed by person whose succession is affected. አውራሹ እውቅና ወይም ደግሞ ይሁንታ ቢደረግለት ራሱ እንዲህ አይነቱ አስቀድሞ ውርስን በሚመለከት የሚደረጉ ስምምነቶች በሙሉ ተቀባይነት የላቸውም ማለት ነው። አውራሹ ከመሞቱ አስቀድሞ የሚደረጉ ስምምነቶች በህግ ፊት የሚጸኑ ባይሆንም ውርሱ ከተከፈተና የውርስ ንብረታቸውን ለሌሎች ሰዎች ማስተላለፍ መብት አላቸው ማለት ነው። ያ ማለት ወራሾች የደረሳቸውን የውርስ ንብረት ወይም ደግሞ ድርሻቸው ለሌላ ሰው አስተላልፎ መስጠት ይችላሉ ማለት ነው። ይሄ እንግዲህ በሌላ አነጋገር assignment concerning specific assets can only be made after those assets have been officially allocated to the heir. ይሄ ማለት ግን ምናልባት የሆነ ስፔሲፊክ የሆነ ንብረትን በተመለከተ ሰጣለሁ ብሎ ቃል የሚገባ ሰው ምናልባት ያንን መውሰዱን እርግጠኛ መሆን መቻል አለበት ወይም ደግሞ የደረሰውን ነገር በውርስ ንብረት ክፍፍል ወቅት የደረሰውን ነገር ወይም ደግሞ የደረሰውን ስፔሲፊክ ነገር ብቻ ነው ለሌላ ሰው አሴቱን ትራንስፈር ማድረግ የሚችለው ማለት ነው። ከዚህ ውጪ በድፍኑ ወይም ደግሞ በጅምላው ንብረት ሰጣለሁ ብሎ ማለት ራሱ የራሱ ቻሌንጅ እንዳለው ነው ማለት ነው። ከዚህ በተጨማሪ የመጨረሻው እንግዲህ legal preemption third party assignment ነው። ይሄ በአጠቃላይ co-heir possesses the right of legal preemption allowing them to challenge assignment made to third parties የሚለው በአንድ ቤተሰብ ወይም ደግሞ የቤተሰብ የሆነውን ንብረት ከቤተሰብ ወይም ደግሞ ከዘመድ ወይ ሌላ ከውጪ የመጣ ሰው ንብረቱን የያዘው ከሆነ እዛ ሰው ላይ ክስ መስርቶ ካሳውን ሰጥቶ ያን ሰው ንብረቱን በማስለቀቅ የራሳቸው ማድረግ እንዲችሉ ህጉ ቅድሚያ ለኮወራሾች እንደሚሰጥ ነው የሚያስረዳን legal preemption third party assignment ላይ በተመለከተ ማለት ነው። ስለዚህ third partyዎች ላይ ክስ ማቅረብ እንደሚቻልና በክሱ ላይ እንግዲህ third partyዎቹ መብታቸውን የሚያጡ ከሆነ ኮምፐንሴሽን ያገኛሉ። ኮሄሮች ደግሞ ማለት ነው ንብረቱን መልሶ መውሰድ ይችላሉ። በፋሚሊ ሰርክል ውስጥ የሆነ ንብረት ከፋሚሊ ሰርክል እንዳይወጣ ጠብቆ ለማቆየት ሲባል ማለት ነው። በአጠቃላይ እንግዲህ በዚህ ቻፕተር እና በዚህ ቪዲዮ ያቀርብኩላችሁ ይሄን ይመስላል። ሰላሙን